ቤተሰብ ምንድነው ቡታጅራ የተፈጠረው? ቪዲዮ ሰርች ከወጣው ፖስት ካደረኩ በኋላ ኮሜንት ቡታጅራ የተፈጠረ ነገር አለ እያላችሁ ነውና ኤፍቢን ያየሁት ብላችኋል። ኤፍቢ ደግሞ እኔ ካቆንኩ ትንሽ ቆይቻለሁ። እስኪ ለማንኛውም ገብቼ ለማጣራት ሞክራለሁ። እግዚአብሔር አምላክ ሁላችሁንም ካላችሁበት ይጠብቃችሁ። በአሁኑ አመት እንደሰብሰብ እንዳላችሁ ቀጣይ አመትም ተሰብስባችሁ እንድናይ ፈጣሪ ፍቀድልን። በየሀገሩ እየተፈጠሩ ያሉት የህዝብ መረባበሽ የንጹህ ህዝቦች መረበሽና መሞት በጣም ከባድ ነው። እግዚአብሔር አምላክ ይህንን ነገር አቆምልን ብቻ ነው ያላቅም። ምናልባት ፈጣሪን እያስቀየም ነው፣ ኃጢአተኛ በደለኛ ሆነን ነው እንደዚህ አይነት ነገሮች እየተፈጠሩ ያሉት። ብቻ ግን ለማንኛውም እግዚአብሔር ይጠብቅልን። ምንም ነገር እንደማይሆኑና ምንም ነገር እንደማይፈጠር አምናለሁ። እግዚአብሔር አምላክ አንተ ጠብቅልን። እንግዲህ ያው ማለት ቢዚ ናቸው፣ በዛ ላይ ድካም አለ ምናምን ብዬ ነበረን የሚያመንኩትና የሆነ እንደዚህ አይነት ረብሻ ነገር ካለ በጣም ከባድ ነው። ቪዲዮ ለመስራት ምናምን በጣም ይከብዳል። አይደለም ቪዲዮ ለመስራት ቤት እንኳን ተረጋግታችሁ ለመቀመጥ በጣም ከባድ ነው ስለማቀው። ቤተሰብ ምንድነው ቡታጅራ የተፈጠረው? ቪዲዮ ሰርች ከወጣው ፖስት ካደረኩ በኋላ ኮሜንት ቡታጅራ የተፈጠረ ነገር አለ እያላችሁ ነውና ኤፍቢን ያየሁት ብላችኋል። ኤፍቢ ደግሞ እኔ ካቆንኩ ትንሽ ቆይቻለሁ። ብቻ ግን ፈጣሪ ይጠብቃችሁ ሁላችሁም ባላችሁበት ቦታ። ያው ትንሽ ይከብዳል አይደለም ቪዲዮ ለመስራት አይደለም ለመንቀሳቀስ፣ እንዲሁ ለመተንፈስ ራሱ በጣም ነው የሚከብደው ቦታችሁ አካባቢያችሁ ላይ እንደዚህ አይነት ጫጫታ ካለና ፈጣሪ ይጠብቅልን ህዝቦቻችን ማለት እፈልጋለሁ። ከዛ መቀጠል እንግዲህ የመጣሁት ስለ ሀብ ስለ ናኒ እንዲሁም ደግሞ ስለ አብርሽ ስለ ሩታ እንዲሁም ስለ ሄሉዬና ስለ ቢና ስለ ዮባ ነውና እንግዲህ ሄሉዬ ዛሬ የተገመተችበት ወይ ደግሞ ፕራንክ የተደረገችበት ቪዲዮ እጅግ በጣም የሚገርም፣ እሷ የመለሰችው መልስ ደግሞ እጅግ በጣም ማራኪ ነው። እውነት ለመናገር ያው አልመርጥም እንደምትል አቅ ነበር። በወንድምና በባል መሀል ምረጭ የሚባል ምርጫ የለም። ቁርጥ ቀን ሲመጣ የምትመርጡት ሰው አለ። እውነት ለመናገር የቁርጥ ቀን ወንድማችሁ ነው፣ ምንም ጥርጥር የለውም። ቁርጥ ነገር ሲሆን ከወንድም በላይ ማንም የለም። ምንም ነገር ቢፈጠር ወንድማችሁ ነው መምረጥ ያለባችሁ፣ የምትመርጡት ብዬ ማስበው እንደኔ ከሆነ እና ሄሉዬ እንዳያችኋት ዛሬ ሁለታችሁን መምረጥ አልፈልግም የራሳችሁ ጉዳይ ነው ያለቻቸውና ትክክል ነች። ምክንያቱም እርስ በርሳችሁ ጦርነት መክፈት ትፈልጋላችሁ ወይ ያለቻቸው ትክክለኛ ጥያቄ ነው። ምክንያቱም ወንድሜን ነው ብትል ቢና ይጣላል ያኮርፋል፣ ቢና ነው ብትል ደግሞ ዮባ ይጣላል ያኮርፋል። ምክንያቱም ግድ ነው። ለምን እንዴት እሱን መረጠች ምናምን ይባባላሉ ማለት ነው። እና በጣም ጎበዝ ብልጥ ሴት ነሽ። በቃ ሁሌ ማስተዋይ ነሽ የኔ ቆንጆ። እና ደግሞ ዮብ እንዳያቸው ጥሏቸው ሲሄድ ማለት ነው ዝም ያለችው እሷ እያወራች ስለነበረ ነው። ከዛ ደግሞ በቃ እሱን ነው የመረጥሽው። ኧረ በስመ አብ አልተቻለም። ዮብ በቃ እንትን ይከፈትለት፣ ቻናል ይከፈትለት። እሺ ሄሉዬ ማርያም ቻናል ይከፈትለትና መስራት ይችላል። ጎበዝ ነው፣ ብቃቱን እያሳየር ነው ምናምን ነው። ቢና ደግሞ መሳም ብሎታል። ፍቅሩ አላስቻለውም። እውነቴን ነው ብላችሁ እንዴት ነው ነገር? ወዴት ኧረ ዮባ ደግሞ አራዳ ነው። አይታችሁ ከሆነ የሆነ ጥሏቸው ትንሽ ዞር ሊል እኮ ነው ትንሽ የሚያወሩ ምናምን የሆነ ሀረካት ምናምን ብሎ ማለት ነው። እኔ ገብቶኛል። እና ብቻ ግን እጅግ በጣም ደስ ነው የምትሉት። እግዚአብሔር አምላክ አይለያችሁ። እውነት ታምራላችሁ። በጣም ነው የምታምሩት እናንተ ሁለት ልጆች። ግን ሄሉዬን አልፋታት ብላችኋል። በደንብ ፍራንክ እያደረጋችኋት ነው። ጠብቁ። የሆነ ቀን ብድርሽ መልሽሽ የኔ ቆንጆ። ዝም አትበያቸው፣ ዝም አትበይ። ለነገሩ ፍራንክ ታድርገ የምስመኝ ከሆነ ብሏል እኮ ቢና ማለት ልንገራችሁ ብዬ ነው። ስስመኝ የምኖርበት የሚሄድበት የሄድኩበት ጥፍት ይለኛል። ምን እንደተፈጠረ ምናምን አላቅም። ሁሉ ነገር ጥፍት ነው የሚለኝ ብሏል። እና ችግር የለም ፍራንክ ታደርጊያለሽ። አንዴ ቁጭሩን ሟት ያለሽ በቃ ካላስ ቶሎ ብሎ ሶሪ ይልሻል ምናምን ነገር ማለቴ ሳማ አድርግሽ ሶሪ ትባልሽ እሺ ነው ምን የሚልሽ ማለት ነው። ምክንያቱም ቪዲዮ አለ ምስክርነት። ደጋግማ ፍራንክ ታደርገኝ ከሳመች ስላለ ፍራንክ አድርገሽ ጭርስ ካደርሽ በኋላ ዝም ብለሽ ምንም ሶሪ ምናምን የለም ጉንጩ ሳማ ማድረግ ማለት ነው። ቀላል ነገር እና ደግሞ ሀብና ናኒን ያው ብዙዎቻችሁ ተጋቡ ለጨረቃዎች ቦታ ልቀቁ እያላችሁ አሳቀቃችኋቸው መሰለኝና እንግዲህ ዛሬ ያው ልክ እንደዚህ ቦታ ከቆሙበት ቦታ ለቀቅ ብለው ይለቀናል ብለዋልና ትዳር ማለት እንደዛ አይደለም። ለሆነ ወንድሜ እንዲያገባው ወይ እንድታገባ ተብሎ የሆነ ቦታ እንድለቅ ተብሎ ያለ ፕሮግራም ያለ እቅድ መጋባት ስለማይቻል ትዳር ማለት ትልቅ ነገር፣ የተከበረ የተወደደ ብቻ እድሜ ዘላለማችሁን ረጅም ዓመትን የምትኖሩበት እንደ ፈጣሪ ፍቃድ ነውና ትዳር ዛሬ ገብተን ነገ የምንወጣበት ነገር እስካልሆነ ድረስ በእቅድ ነው ሁሉ ነገር የሚሆነው እና ትዳር በፈጠነ አይደለም። ቤተሰብ በተረጋጋ ባሰበበት እና ደግሞ የፈጣሪ ፍቃድ ሲጨምርበት ስለሆነ ነገሮቻቸውን ምንድነው ይሄ
ስቴፑን ጠብቀው መሄድ አለባቸው እና የተሳካለት ያገባል። ይሄ ትንሽ ትልቅ ሳያገባ ትንሽ ሳያገባ ድሮ ቀረ። አሁን ላይ የተሳካለት ያገባል። ኖርማል ነው። ቢቻል አዎ እግዚአብሔር ቢያሳካው ታላላቆቻችን አግብተው ብናገባ ቢያገቡ ጥሩ ነው። ግን አንዳንዴ እነሱ እቅዳቸውን ገና ብዙ ነገር ሊያስተካክሉ ገና ትልቅ ፎቅ መስራት አስበውና አቅደው ከሆነ እኔ ገና ወንድሜ ፎቅ ሳይሰራ ወይ ደግሞ እንትን አለ ለምሳሌ ነው ብላችሁ ማንም ፎቅ እስኪሰራ አይጠብቅም። ግን ባጭሩ ምላችሁ ፈልጌ ነው ቦታ ለቀቁ፣ እንደዚህ በሉ ብላችሁ አታጣድፏቸው። ከዛ በመቀጠል ደግሞ እንግዲህ ያው ታርቃችሁ በድጋሚ እንደዚህ ስለመጣችሁ እጅግ በጣም ደስ ብሎናል። ፍቅራችሁ ደግሞ እጅግ በጣም ነው የሚያስቀናው። የራስ ምንድን ነው የሚባለው? የራስ ነገር ምንም አይመስልም፣ የባለቤት ጆሮ ምንድን ነው ይባላል። እና የራሳችን የምናደርገው ነገር ወይ ደግሞ ለራሳችን የተደረገልን ነገር ስለማይታየን ነው እንጂ ፍቅራችሁ እጅግ በጣም ያስቀናል። በጣም ነው የምታምሩት። ፈጣሪ አምላክ ፍቅራችሁን ይጠብቅላችሁ። የምሬን ነው የምላችሁ። መታደል ነው እንደዚህ ሁለታችሁም በጣም የምታምሩ ደርበብ ያላችሁ ደርባባዎች ጌታን እንዴት እንደሚያምሩ ከሁለታቸው ማየታቸዋቸው ከሆነ በቃ አንድ አይነት ሰዎች ናቸው። ስክንክን ያሉ በቃ እንዴት ነው ደርበብ ያሉ ሰዎች ናቸውና አይለያችሁ ላለው እንግዲህ ወንድማችሁንም እንኳን ተወለደ ቀሪ ዘመኑ የተባረከ ይሆንለት። ደስ የሚል ቀን ነበር ያሳልፋችሁት። ሁሌም እንደዚህ ምርድ የምቅበልባችሁ እና ደግሞ ያው እንዳያችኋት ሩቲ እና ደግሞ ማን ነው የሆነ ጨዋታ አለ እዚህ ቤት ዘመድ አብርሽና ሩታ እንግዲህ እንዳያችሁ ዛሬ ሲያወሩት የነበረው ነገሮች ሁሉ አሉ። ብቻ እግዚአብሔር አምላክ በመሀላችሁ ገብቶ እንደዚህ የሚረባበሹ ነገሮችን ሁሉ ያስተካክልላችሁ። ከፍቅር ወደ ሰላም፣ ከሰላም ወደ ፍቅር፣ ብቻ ሁሉም ነገር የተሳካ ይሆንላችሁ። በቃ በሌላ ቪዲዮ እመጣለሁ። ቤተሰብ የሆነ ነገር አለ። ቻው። ማውራት አልቻልኩም።